እንዴት ነው የምረጋጋው? አትለቀኝም እኮ ስትለው ቲና ዳኒ እንዴ አዎ አልለቅሽም ሲላት እያስፈራራኸኝ ነው? አንቺ እኮ አትፈሪም። አዎን አልፈራም ይላታል። ከዛ ሰውየው ከሆነ እዚህ መጥቶ የለቀቃት አለቀልን መታሰራችን ነው ብሎ ዳኒ ፈንጠር ብሎ ከዛ ግቢ ይወጣል። እሷም ተከትለው ትወጣና ዳኒ ተረጋጋ፣ እኔ ኃላፊነት ወስዳለሁ፣ ምንም አይፈጠርም። ቆይ እኔን አታምነኝም? በእኔ እርግጠኛ አትሆንም ስትለው በአንቺ እንዝላልነት ነው ይሄ ሁሉ የሆነው። የፈለግነውን ነገር አድርገን የፈለገውን ነገር እንውሰድ ስልሽ አንቺ ነሽ ይሄን ሁሉ ጣጣ ያመጣሽው። ስለዚህ ተረጋጋ ተረጋጋ አትበይኝ 10 ጊዜ። እንደዛ ስትለው እንግዲህ ዳኒ ተናዶ ጥሏት ይሄዳል። ወደ ቤት ትመለስና ትሁትም ሽማግሌውን አንተ ባትኖር እኔ ሞቼ ነበር። እስከ ዛሬ ድረስም ከፈጣሪ በታች አንተ ስላለህ እስካሁን አለሁ። አሁንም አባዬ እነሱ ምንም ነገር ከማድረግ ወደ ኋላ አይሉም። በእነሱ መንገድ የመጣ ሁሉም ጠላታቸው ነው። ካልሆነ እህቴን አመጣታለሁ ሲል አይ በእነሱ መስመር የመጣ ሁሉም ጠላታቸው ነው። ስለዚህ እኔንም አይለቁኝም። እኔም ደግሞ ይሄ እንዲሆን ፈጽሞ አልፈቅድም እያለች ትሁት ለካሌብ አባት ለአባባ ትነግሯለች። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? የእግዚአብሔር ይመስገን ሰላም ነኝ። ሁላችሁም በያላችሁ በሰላማችሁ ይብዛልኝ። ሙስሊም ወገኖችም ሰላም ብያለሁ። ለቻናሌ አዲስ የምትመጡ ቤተሰብ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ቪዲዮን በላይክ ጀምሩ። ቀጥታ ዛሬ ወደ ግፈኛዋ ሚስትና ወደ ሰራተኛዋ ፍጥጫ ቀጣይ ክፍል እዤላችሁ መጥቻለሁ። በዛውም በዚሁ አጋጣሚ እንግዲህ አገራችን አረንጓዴ ለብሳ እያያችሁ እየተመለከታችሁ ስለ ድራማው ከግፈኛዋ ሚስትና ከሰራተኛዋ ፍጥጫ ትሁት ምን ተማራችሁ? ሀሳብ አስተያየታችሁንም ኮመንት ላይ እየጻፋችሁ አብራችሁ እንቆያለን ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ዳኒ በጣም የሚወዳት በጣም የሚያፈቅራት በጣም የሚሳሳላት ፍቅረኛ አለችው። ፍቅረኛ እንዳለችውም እንግዲህ ለትሁት ሲነግራት ትሁት በጣም ትደነግጣለች። ትሁት እንግዲህ ምንም ነገር ሰርቶ እንዲለወጥ እሱም ከያባባን ንብረት ምንም አይነት ነገር ቅንጣት ታክል እንደማያገኙ ደግማ ደጋግማ ትነግረዋለች። ትሁት እኔ በመጥፎ ነገር ለወራሽ አይደለም የመጣሁት። በቃ ለሁሉም ነገር ይቅርታ፣ በቃ ይቅርታ እንድታደርግልኝ። የትኛውን ይቅርታ ልተውልክ? የትኛውን ይቅር ልበልህ? በቃ ስለ ሁሉም ነገር ይቅርታ፣ ይቅር በይኝ። ይቅርታ ማለት ምን ማለት እንደሆነ ታውቃለህ አለችው። እሱም አይ በቃ በጥቅሉ ይቅርታ እንድታደርግልኝ ነው ፈልገው። ምን አለ እኛ የምንፈልገውን ይዘን እስከምንወጣ ከህይወታችን ዞር ብቴ። በቃ እኔ አንቺንም ሆነ ሽማግሌውን በፍጹም እንድትጎዳ አልፈልግም፣ እንዲሆንም አልፈልግም ነበር። በቃ ነገሮች ናቸው እንደዛ እንዲሆኑ ያስገደዱም ብሎ ለትሁት ሊያስረዳት ይሞክራል። ትሁትም በጣም ትናደድና ቆይ አንተ ሰርተህ አትበላም? ሰርተህ አታገኝም? እኔ በጣም የምሳሳላት ፍቅረኛ አለችኝ። ስለዚህ ለሷ ደግሞ ይሄን ሁሉም አድርገው ለሷ ነው። ለምን እንደሆነ ግን አልነግርሽም ይላታል። እንግዲህ በእኔ ሀሳብ በእኔ እይታ የሚወዳት ወይም የሚያፈቅራት ልጅ የጤና ችግር ወይም ደግሞ አስቸጋሪ ነገር ውስጥ ስለሆነች ሊሆን ይችላል። ይህም ቢሆን ግን ከዚህ ላይ መረዳት ያለብን ነገር ምንድነው? በአቋራጭ መንገድ ሄደን የምናመጣው ነገር ጥቅም እንደሌለው ትርፍ እንደሌለው ማወቅ አለብን። ምክንያቱም በትክክለኛ መንገድ ሄደን ትክክለኛውን ነገር ብናመጣ ትንሽም ቢሆን ፍሬ ያፈራልናል ብዬ አስባለሁ። ዳኒ ምናልባት ቲና በሱ ፍቅር እየተንሰፈሰፈች ነው። በኋላ ቲና ይሄን ሁሉ ነገር ስታቅ የእሷም ልብ ይሰበራል። እንግዲህ የካሌብ ልብ እንደሰበረችው በእርግጥ የዘራ ነው የምናጭደው። ስንዴ ዘርቶ ገብስ የሚያጭድ የለም። ቲናም እንግዲህ በባላ ላይ ነው ዳኒን ወንድሜ። እንግዲህ የእሷ ድፍረት ደግሞ በጣም የሚደነቅ ነው። ወንድሜ እንግዲህ አስባችሁታል? ፍቅረኛችሁ የሆነን ሰው ቤተሰብ መሀል ወንድሜ ብላችሁ እስቲ ሲወጣ ከወንድምነት አልፋችሁ ደግሞ ሌላ ነገር ስታደርጉ ህሊናችን ራሱ ተረጋግቶ አይቀመጥልንም፣ እንደኔ ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ጻፉ። ይቀጥላል ማለት ነው ድራማ። ከዛ እንግዲህ ለትሁት በቃ ይቅርታ ማደርግልህ ከዚህ ሀሳብህ ከዚህ ቅየትህ ከዚህ ህልም ወጥተህ
ሰርተህ አግኝ። የዛኔ ይቅርታ ምን እንደሆነ ይገባሃል። እሺ በቃ ትሁት ለሁሉም ነገር አመሰግናለሁ ብሏት ዳኒ ጥሏት ከኮሽና ይወጣል ማለት ነው። ከዛ እንግዲህ ትሁትን አባትየው ካሌብን በቃ ከዚህ በኋላ ትሁትም ከሄደች ሁላችሁም ትሄዳላችሁ፣ ካለዛ ከቀራችሁ ሁላችሁም ነው ትለዋለች። እሺ አባዬ ምን ላድርግ? ቆይ እያንዳንዱን ነገር ወንድም ያለችው ዳኒን ወንድሟ እንደሆነና እንዳልሆነ እያንዳንዱን ነገር እንዴት እንደምታደርግ እኔ ያስረዳሃለሁ፣ እኔ ያሳይሃለሁ። አሁን ግን በመጀመሪያ ትሁት እንድትቀር ሄድና ይቅርታ ጠይቃት ይለዋል። ካሌብም እሺ ብሎ ተነስቶ ኩሽና ይሄዳል። ትሁት ሲለው ስልኳን እየጎረጎረች ዝም ትለዋለች። ትሁት አቤት ካሌብ፣ ይቅርታ አባዬ ትኬት ስላልቆረጠልኝ ነው እስካሁን ያለሁት፣ ነገ ሄዳለሁ። አይ ለዚህ እንኳን አይደለም የፈለግኩሽ። እሺ ታዲያ ምን ፈልገህ ነው ትለው። በቃ እንደዛ ማድረግ አልነበረብኝም፣ አንቺም ያደረገችሽን ነገር አላወቅኩም ነበር። ለማንኛውም በጣም ይቅርታ፣ ለሁሉም ነገር ይቅርታ ሲላት፣ አይ እኔ በአባቴ ላይ የተደረገውን አንተ የተናገርከኝን ቃል ሳስብ ቲና አባዬ ላይ ጭንቅሌው ላይ የምደፋው ውሃ ምግቡ ላይ ስታጎርስ የምትለቀልቀው ፊቱን ያ ነው ትዝ የሚለኝ፣ ያ ግፏ ነው ትዝ የሚለኝ ስትለው፣ በቃ ይቅርታ ዓይንህን መግለጥ ካልቻልክ እኔ ምንም ማድረግ አልችልም። ይቅርታ ከጠየቅኝ ደግሞ ሁሉም በተሰበሰቡበት ሁሉም ባሉበት ነው። ምክንያቱም ከዚህ በኋላ ማንም ሰው ክብሬን ሲነካ ዝም ብዬ አላይም። ስለዚህ እነሱ ባሉበት ይቅርታ ትጠይቀኛለህ ስለውና እሱም በሀሳቡ ይስማማል። ካሌብና የካሌብ አባት ቲና እንዲሁም ዳኒ ሁሉም ባሉበት ትሁትን ይጠሩና ትሁት አሁን ዛሬ የፈለግኩሽ እኔና ቲና ይቅርታ ልንጠይቅሽ ነው። ለማንኛውም ስለተፈጠረው ነገር በጣም ይቅርታ። ልጅ ቢሆንም የሞተው የሰው ልጅ ይሙት አይባልም። ያለፈው አልፏል። እንዴ እኔ እኮ ነኝ የተጎዳሁት፣ እኔ እኮ ነኝ። ግን ልጃችን ስትል በቃ እኛ ከዚህ ቤት እንዳንወጣ ግዴታ ሁላችንም አብረን መቀመጥ አለብን። አንቺም አክብሪያት፣ አንቺም አክብሪያት። ተባብራችሁ ተከባብራችሁ ኑሩ። ስለዚህ በእሷም ስም ይቅርታ ይላታል ካሌብ በሁሉም ፊት። እሺ እሺ በቃ ይቅርታ ስላለች ከአንገት በላይ ቢሆንም ቲና። ከዛ እንግዲህ የካሌብ አባትም አባባ እንግዲህ በሉ ቲና አንቺም ልጄ ነሽ፣ እሷም ልጄ ናት። ቆይ ከኔና ከእሷ ማን ይበልጥብሃል? የልጄ ሚስት ትበልጥብኛለች። ነገር ግን ሁሉም ባልሽ ፍርደ ገምዳላ ሲሆን አልወድም። ከሄዳችሁ ሁላችሁም ነበር ያልኩት፣ ከቀራችሁም ሁላችሁም። ስለዚህ አሁን ተከባብራችሁ ኑሩ ይላትና ጥሏቸው ካጠገባቸው ይሄዳል። ከዛ ዳኒ ቲናን ማብሸቅ ይጀምራል። ጀግና ናት እኮ ትሁት። እንዴ እያበሸከኝ ነው እንዴ? አዎ ጀግና ናት። ምክንያቱም ሁሉም በተሰበሰቡበት ይቅርታ ተጠየቀች። በጣም ጎበዝ ናት፣ በጣም ጀግና ናት። አደነኳ ሲላት፣ ቆይ ምን እያልክ ነው? ምን እያሰብክ ነው? ምንም አላሰብኩ፣ እንደዚህ አትሁኝ ይላታል ማለት ነው ዳኒ። ከዛ ቲና እንግዲህ እንዴትም አድርጋ ንብረቱን ከእጇ ማስገባት ብቻ ነበር የምትፈልገው። ከዛ ቆይ አባዬ ግን ከኔና ከትሁት ማበልጦብህ ነው? የኔ ልጅ አንቺ የልጄ ሚስት ትበልጭብኛለሽ። የልጄ ሚስት ብቻ አይደለሽም፣ ስታመምም አስታመሽኛል። ነገር ግን እሷም ልጄ ናት። ተከባብራችሁ ብትኖሩ ምንድን ነው ያነሳችሁ? ቤቱ ሁሉ እኮ ያንቺ ይሆናል ብለህ ነበር። አሁንም ያንቺ ነው። ማንም አይወስድብሽም። ጊዜ ይዘገያል እንጂ ጊዜው ነው እንጂ የሚቆየው ያንቺው ነው። ስለዚህ ለምን እንትን ያለሽ? እሺ ምን አስቸኮለሽ? እሺ አልቸኩልም ትልና ፊቷን ቅጭም አድርጋ ከአጠገቡ ተነስታ ትሄዳለች። ካሌብ እንግዲህ የሆነውን ነገር ቲና የምታደርገውን ነገር እያንዳንዱን ነገር አባትየውና ትሁት እያዩት እየተቃጠሉ እንደኖሩት በአይኑ ሊያሳዩት ከአባትየው ጋር በሀሳብ ይስማማሉ። ከዛም እንግዲህ የካሌብ አባት በቃ ትሁት ትረዳሃለች፣ እያንዳንዱ የሆነውን ነገር ታግዛለች፣ እሷን አናግራት ይለዋል። ከዛም ካሌብ ትሁት ጋር ሄድና ትሁት
ሁሉንም ነገር አውቃለሁ። ነገር ግን አሁን እያንዳንዱን ነገር ማየት እፈልጋለሁ። እንድታግዥኝ ይፈልጋለሁ። ምንድን ነው ማግዝህ? ምንድን ነው ምረዳ? እንግዲህ እኔ የማውቀው ዳኒና ካሌብ እህትና ወንድም እንደሆኑ ነው ይላታል። እሺ አግዝሃለሁ ትለዋለች። ከዛ እንግዲህ ዳኒ ደግሞ ካሌብ በጣም አዝኜብሃለሁ። እህቴ እንደዚህ ስትሆን ዝም ያልከው፣ ቆይ ከሰራተኛ ከሚስትህ ማን በልጦብህ ነው? ሚስቴ ትቀድማለች። ነገር ግን እሷ የሚያደረገችው ትክክል አይደለም። በጣም ነው ያዘንኩብህ። ቆይ ግን ዳኒ እርግጠኛ ቲና እህትህ ናት እንዴ? ምን ማለት ፈልገህ ነው? ምን አስበህ ነው? አይ ምናልባት ያክስት ያጎት እንደዛ ነገር አለ አይደል ሲለው፣ አዎ እህቴ ናት። እህቴ እንደዚህ ሲሆን ስትሰቃይ ማየት አልፈልግም። ስለዚህ በደንብ ብታስብበት ይሻላል ይለዋል ዳኒ የኮስተር ብሎ። እሱም አታስብ፣ ከዚህ በኋላ ምንም ችግር አይፈጠርም ይለዋል ዳኒ ለዳኒ ካሌብ ማለት ነው። ከዛ እንግዲህ ወደ ቤት ይመለስና ከሽማግሌው ጋር ቁጭ ብሎ ትሁት ኩሽና ሆና ቲና ደግሞ ክላሷ ነበረች። የካሌብ አባትና ካሌብ ቁጭ ብለው እያወሩ ቲና ስለምታደርገው ግፍ ስለምፈጸመችበት በደል፣ ቆይ ግን አንተ ምን ልታደርግ ነው ያሰብከው? ያደረገችኝን ሁሉ እነግርሃለሁ። ያሰቃየችኝን እያንዳንዱን ምንም ነገር ሳልተው ምግብ ስበላ ውሃ ያፈሰሰችብኝ ሳይቀር። ስለዚህ ሌላኛዋ ፈለቁ ልትመጣ ነው በለኛ። አዎ ልትመጣ ነው። ስለዚህ ሁሉን ነገር አብረን እናያለን። አንተ ዓይንህን መግለጥ አይቶ ያላየሃቸውን የዛኔ እያንዳንዱን ነገር ለራሷ ነግራታለሁ ይለዋል። እንግዲህ ካሌብም አይ ብያለ በሳቅ እየሳቀ እያወሩ ያሉ ቲና ከኋላ ከበሩን ከፈታ አድርጋ የሚያወሩትን ሰምታቸው አፏን ንቅ ስታደርግ ድራማው ያልቃል ማለት ነው። ውድ ቤተሰቦቼ ቀጣዩ እጅግ አጓጊ ነው። ቀጣዩ ክፍል ይዤላችሁን እስከምመጣ ሁላችሁም ሰላማችሁ ብዝት ትርፍርፍርፍ ይበልልኝ እያልኩ የምወዳችሁ የሀገሬ ልጆች ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉኝ። ቪዲዮውን ደግሞ በላይክ ጀምሩ፣ በቅንነት ማለት ነው የምወዳችሁ። ሀሳብ አስተያየት ደግሞ ካላችሁ ጻፉልኝ ኮመንት ላይ። ይሄን ስሪ፣ ይሄን አድርጊ፣ ይሄን አስተካኪ፣ ይሄን በዚህ አድርጊ የምትሉትን ለእናንተ በሚመች መንገድ ለመምጣት ዝግጁ ነኝ። ግን የእናንተ እገዛ፣ የእናንተ ድጋፍ፣ የእናንተ ሀሳብ አስተያየት ያስፈልገኛል። ሁላችሁም እገዛችሁ አይለኝ፣ ድጋፋችሁ አይለኝ እያልኩ እኔ ከወዲሁ ሰናበታችኋለሁ። የሀገራችን ጋራ ሸንተረር እያስጎበኘኋችሁ እንዲሁም ደግሞ የግፈኛዋና የሰራተኛዋ ፍጥጫ ትሁት ክፍል 22ን እያስጎበኘኋችሁ እስካሁን ድረስ አብሬያችሁ ቆይቻለሁኝ። በቀጣይ እስከምንገናኝ ሁላችሁንም ባይ እወዳችኋለሁ፣ አከብራችኋለሁ። የሀገሬ ልጆች ሰላም፣ ፍቅር፣ መተሳሰብ፣ አንድነት ከሁላችን ጋር ይሁን። ለሁላችሁም ቸር ቆዩ።